ያሳዘነኝ በጣም ነው ያሳዘነኝ። አንያ ነገር ገባችሁ? በፍቃዱ ራሱ የማይወጣበት ዘፍጥ ውስጥ ነው የገባው። በቃ ማለት አሁን በዚህ ጉዳይ ራሱ ሶሻል ሚዲያ ላይ እንደዚህ አሁን እዚያ ያሉት ዱባዮች አዝነው ምናምን ካልተውት በዛች ቅስፈት በስካር ስሜት የተናገራትን ነገር ብዙ ዋጋ ያስከፍለዋል። ብዙ ዋጋ ህይወቱን ሊቀማው ይችላል። እና እውነት ነው የምላችሁ መምታቱ፣ ልጅቷን መስደቡ ምናምን ማረጉን ደግፊው ምናምን አይደለም፣ ግን በጣም ነው ያሳዘነኝ። በቃ በጣም ነው ያሳዘነኝ። ይሄንን የሚያሳየው ካራክተር በሪሌሽን ላይ ሆናችሁ የምታሳዩት ካራክተር ነው ጋይስ። ሲያረግ የነበረው ሪሌሽን ላይ ሆናችሁ የምታሳዩት ካራክተር፣ ትዳር ላይ ከሆናችሁ በኋላ ይህን ካራክተር አታሳዩም። ባይዘዌ ላይተር እየለኮሰ ደረቱን ያቀጥል እናቴ ትሙት እንዴት እንዳሳዘነኝ እግዚአብሔር ምስክሬ። አስባችሁታል? ላይተር እየለኮሰ ደረቱን ያቃጥላል። ይሄ ታይም የሪሌሽን ታይም ነው እንጂ የትዳር ታይም ላይ አይደለም እንደዚህ የሚደረገው። እና ያ ሆዴ ልክ አይደለው፣ ግን ሆዴ የምር ልክ አይደለው። እንዲህ ምናምን ወንዶች ሰክሮ ነው። እና ታዲያ ማሬ ነፍሰ ጥሩ የሆነች ሚስት ያለችበት ትዳር ባል ሆኖ ባልነትን አባወራነትን ክብር አግኝቶ የሚኖርበት ታይም ላይ አይደረግም። በሪሌሽን ስትሆኚ ግን ይኸውልሽ አንቺን ከባልሽ ጋር ስትጣይ እጄን ቆርጣለሁ ምናምን አረካት ታሳያለሽ። በነገራችን ላይ ማለት ነው ሁሉም ሰው ያደርገዋል ይሄንን ነገር። በምላጭ ቆርጣለሁ እንደዚህ፣ ወንዶቹም እዚህ ጋር ይቆርጣሉ። ሴቷም የሆነ ነገር አጫሽ ከሆነ ደግሞ ላይተር እየያዘ ምናምን እጁ ላይ እንደዚህ ምናምን የፍንዳታ ዘመን። ከዛም ፖሊስ መጥቶ ነይ ትሄዳለህ ምናምን ሲባል አትንካው ባለኝ ፍቅረኛዬ ነው ምናምን። አሁን ረዋ ማለት ነው። እርግጠኛ ነኝ የምነግራችሁ ፖሊስ መጥቶ ሊይዝባት ቢል በጣም በእርግጠኝነት የምነግራችሁ ነገር የምትለው አይ በቃ ተውት በአላህ ማረፍ በቃ ያረብ ተውት በቃ ተውት ምናምን ብላ የምታለቅሰው። ያ የሪሌሽን ታይም የትዳር ታይም ትዳር በራሱ ወሳኝ ነው የሚያደርግሽ። ከብሻ ወሳኝ ነው የሚያደርጋችሁና እንደ ሰው አሳዝኖኛል። በጣም እንደዚያ ማረጉ ምናምን ክፉ ባለጌ ምናምን የምትሉት ያው ስለማይገባችሁ ሰዎች ናችሁ፣ ገና ያላያችሁ ሰዎች ናችሁ። በጣም ያሳዝናል። በራሱ ጊዜ ከባድ ነገር ውስጥ የገጠመውና እግዚአብሔር ይሁነው። አትፍረዱበት፣ እግዚአብሔርን አትፍረዱበት፣ ማርያምን አትፍረዱበት። ያሳዝናል። አጣድፋችሁ ትዳር ውስጥ መሲ ናት ሄዳለችሁ አይደለም? መሲ አሁን ለዚህ ልጅ ህይወት ተጠያቂ ዋነኛ ተጠያቂ መሲ ናት። ብርጅስቶን አሁን ሰደበኝ፣ እናቴ ሰደበ፣ ጓደኛዬ ሰደበ፣ አገሬ ሰደበ፣ እንደዚህ የምትል ነገር ታቆሚና ልጁን አስተካክለሽ ባላርጉ የዳርሽው አንቺ ነሽ፣ ያጋባሽው አንቺ ነሽ። ጋይስ ስሙ፣ ታሜ መታኛል አለ ላይ የኔ ጌታ። እኔ እናቴ እንዳሳዘነኝ እዚህ ጋር እኮ መቶኛል። ሰክሩ ቁጭ ብሎ እኮ ነው ሊይዙኝ። አሁን ሎኬሽን አጥፍቻለሁ። አስባችሁታ ትዳር የመሰረተ ተፈራርሞ የገባውን ገና ነው ያልኳችሁ። ለዚህ ነው ከዛ ላይቭ ላይ ገስት ላይ ማለት ነው ታሜ ገጭንበታል። መንግስት ጌታዬ ሚዲያ ይኸውና እኮ ለምንድን ነው የምትጮው? ይኸውልሽ ተነሽና ውሰጂ ማሬ። ይኸውልሽ ይኸውና እዚህ ጋር ኖ እሷ አታመጣሽም። ተነሽና ውሰጂ ኬኳ። ለምን ማሬ? ተነሽና ውሰጂ ማሬ። ኧረ ኬኳ ተይ። አመሰግናለሁ ኬኳ ቴንኪው። እሺ ይቅርታ። እሺ ውሰጂ የኔ ማር። ጎበዝ አጨብጭቡላት ለኬኳ። ጎበዝ አንደኛ ካለ ኬኳ እኮ ባይዘዌ ቁጭ ብላ እያዘዘች እኮ ነው። አይገርማችሁም? ግን ኧረ ያሁን ጊዜ ልጆች ማርያምን የምሬን እኮ ነው ሲው ባርና ክርስቶስ። ኧረ የዚህ ዘመን ልጆች ኧረ ጋይስ ምንድን ነው ስጫት ቡርቴ ቸኮሌት
ኖ የመሲ ሱቅ አቃጥላለሁ አለ። እሱን እኮ ነው የምልሽ ማርያም። ኃላፊነትን የሚያውቅ ሰው እንደዚህ አይልም። ኃላፊነትን ስላላወቀ እኮ ነው እንደዚህ እየተናገረው። እንግዲህ የመሲ ሱቅ አቃጥላለሁ ብሎ ሚዲያ ላይ የሚናገር ሰው ኃላፊነት ያለው ሰው ነው ብለሽ ታስቢያለሽ ማሪ? በዚህ ደረጃ አይምሩ ልክ ነው። ታዲያ ይሄ ነው አባት የሚሆነው። ስለአንቺ ስለመሲ ሱቅ ነው የምታወሪው። ስለወለደው ስላስረገዘው ልጅ እኮ ኃላፊነቱን ሊወጣ ያልቻለ ልጅ ነው። ሰው ምንድን ነው የምታወሩት? እኔ እኮ አንዳንዶቻችሁ እኮ በጣም እኮ ነው እንጂ የምታረጉ ንግግራችሁ እኮ በጣም ያዝናናኛል። ታውቃላችሁ ማለት የማይገናኘውን ነገር እንደምታገናኙ ታውቃላችሁ። ሰው ለራሱ ልጅ ኃላፊነት መወጣት ካልቻለ ኃላፊነት ማለት ከራስ ይጀምራል፣ ከቤተሰብ ይጀምራል። በዙሪያ ባለ ነገር ላይ ኃላፊነትን ስትወጣ ነው ስለሌሎቹ ኃላፊነት ማውራት የምትችለው። ኃላፊነትን ሳትወጣ ግን ስለሌላ ኃላፊነት ብታወራ ወይም ደግሞ ከዛ ሰው ኃላፊነትን መጠበቅ ድድብና ነው። ባይዘው ጌታ እንዴ ልጁ በጣም ታናዳለች። ሁልጊዜ ለቱ ልጅቱ በጣም ታናዳለች። ነው ማሬ ስሚዬ አይደለም ልጅቷ ላይ አትፈርጅባት። አንደኛ ነገር ሴት ልጅ ናት። ሁለተኛ ነገር የመጣችበት ነገር ምናምን ሊሆን ይችላል። ሶስተኛ ነገር ትዳርን አሁን እንዳትወላችሁ አደራችሁን ይዣችኋለሁ። የክፍለ ሀገር የገጠር ልጆች ምናምን ብዬ ስናገር አይኑ ሚዲያ ላይ የገጠር ልጆች ብትበዛላችሁ ምናምን በክፋት አይደለም ወይም በመጥፎ ነገር አይደለም። እባካችሁ ግን ልንገራችሁ ጋይስ፣ የገጠር ልጆች ትዳር የሚለውን ነገር እንደ ትልቅ ክብር ነው የሚያዩት። ክብር ማለት አባባሌ ትክክል ነው፣ ክብር ነው። ትዳር ክብር ነው በመጀመሪያ ደረጃ። እንደ ይሄ የህይወት ግብ በቃ ግባችሁ ባል የሚለውን ነገር አግብታችሁ ኦፊሻል ማድረግ አንደኛ ነገር በሃይማኖትም በስነ ስርዓቱ እንትን ነው የሚባለው። በቃ አገባች ባለትዳር ናት እንደዚህ የሚባለውን ነገር የህይወት መጨረሻ ትልቁ የህይወታችሁ ትልቁ ታርጌታችሁ ባልና ሚስት የሚለው ወርድ ነው። በተለይ ከዛ አካባቢ የምትመጡ ሰዎች እና የሆነ ሰዓት ላይ ሚዲያ ላይ መጣሽ፣ ገንዘብ አገኘሽ፣ ብር ያዘሽ፣ ምናምን ተሰጠሽ፣ ስብሰበላት ምናምን። ከዛ ምንድን ነው የህይወቷ ግብ? ያ ሱቅ መከፈት፣ ያ ላይፏን ከመቀየር ይልቅ ትልቁ የህይወቷ ግብ ምንድን ነው? ትዳር የሚባለው ባልና ሚስት የሚባለውን ነገር ነው አክሴፕት ያደረገችው። ስለዚህም ሂዳ ተፈራረመች። ጋይስ በሪሌሽንም መኖር ይቻላል። ሐራም ነው ዝሙት ነው ልትሉኝ ትችላላችሁ። የስ ግን እውነት ለመናገር ቁርአን የሚለውን መጽሐፍ ቅዱስ የሚለውን በዚህ ጊዜ አምኖና ታምኖ ተገዝቶ የሚኖር አንድም ሰው የለም። ሀቅ ነው። ሚዲያ ላይ ፊልም ልሰሩበት ካራክተር ልሰሩበት ትችላላችሁ እንጂ እንደዛ ሆኖ የሚኖር የለም። አይ ከኒካ በፊት ከሱ ጋር ልተኛም ከኒካ በፊት እዚህ ሚዲያ ላይ ነው እሱ ሚዲያ ላይ የምታወሩት እና ያ ነው እንጂ ልጅቷ በራሷ ጊዜ ነው ገደል የገባችሁ። እንዳልኳችሁ ብዙ ጊዜ ከዛ ብትመጡ ምናምን የህይወታችሁ ግብ የሚመስላችሁ ባልና ሚስት የሚለው ወርድ ነው። በቃ ብር አገኘች እንዴት ማለት እኔ ምን ይገርመኛል መሰላችሁ ጋይስ፣ እንዴት ነው ሰው ከችግር ላይ መጥቶ ከፈተና ላይ መጥቶ ከስቃይ ላይ መጥቶ ብዙ ፈተና እየከፈለ እያለቀሰ ያለ ሰው ዘሎ በህይወቱ ወንድ የሚያስገባው ማለት ጋይስ እኛማ እኛ የሆነ ነገር አምጦናል ጋይስ። እኛ የሆነ ነገር እነሱ የሆነ ነገር አላመለጣቸው። እንዴት ነው ያለቀሰች ሴት የተጎዳች ሴት ገንዘብ ነው ማሳደድ ያለባት፣ ላይፏን መቀየር ነው ያለባት። ወንድ አንጠልጥላ ቤቷ አስገብታ ባልና ሚስት የሚለውን ነገር ፈጥራ ሌላ ታሪክ ውስጥ መግባት ነው ያለባት። እንዴት ነው ይሄንን እንዴት ነው ጭንቅላታችሁ የሚቀበለው? ከዛ ውይ ማሪ ትክክል አላረገልሽ እግዚአብሔር አረገልሽ ትባባላላችሁ። እዳዎች ናችሁ። ለማንኛውም መቻችሁ እናንተ ትምህርት ቤት ዩኒቨርሲቲ፣ አዲስ አበባ ዩኒቨርሲቲ ጭንቅላታችሁ ላይ ቢሰራ ራሱ አይገባችሁ። ስለዚህ ልጁ እኔ እንደ ሰው ልጁ በጣም 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 ነው የምር። አንተ ሆዴ ነገር እንዳታመጣብኝ እባክህ ነው። ኧረ በፈጠረ ማይ ብራዘሮ ኮልሚ ፕሊስ። ኧረ ሆዴ ስበሻል ማለት ነው። እየሳብሽ ነው። አይ ስሙ እና ይህንን ነው የምለው። እንደዛ ባይሆን ጥሩ ነው። ያራዳ ልጅ ይመቻችሁ። ልጄን ራት